ግን ኤርትራን ቀርቶ ብሔር መሳደብ ከተውሽ አመት አልፎሻል። ስለዚህ እንዳትጣይ ከማንም ጋር። ኤርትራኖች ደግሞ መጣና ሮሚ ምን እንዳለኝ ልንገርሽ ማለት ነው። ለምሮ ሞኒካ ማሰድቢያት አለኝ። ለምሮ ሞኒካ ማሰድባት የኛው ጉዶች አላችሁ አይደለ ወይ? አሁን ዛሬ እሷ አየሽው አይደል? ተነሳና ማለት ያቺ ነጭ ቅማል አንዷ ተነስታ ያቺ የበሰበሰች ተነሳ እናቷ ነኝ ብላ እናት አምጣ። እሱ ደግሞ ዛሬ ደግሞ ያሙድ ተንጫጫለት አይደለ? ሰው እይታ ውስጥ ምናምን ገባ አይደለ? አሁን ደግሞ ተነሳና ይሄ ቦይፍሬንዷ ነው ሲል ሰው እኮ ከስተቱ ይማራል አይደለ? ሮሚ ይሄ ቦይፍሬንድ ይንጭህ ነው የምልህ። አዎ ቦይፍሬንድ ነው፣ እርገጡት። ምን አገባኝ እኔ? ማንንም ፎቶ አምጥታችሁ ለለጣል እርግጥ አርጉትኝ። ይሄ ሙዳ አረጉት። ገባሽ? ከዛ ደግሞ ይነሳና ሞኒካን ይሻለ ኤርትራኖችና ኢትዮጵያኖች በዛ ጊዜ ሲሳዳደቡ ራሱ ሰድበሻቸው አታውቂም ኤርትራኖችን እስከ ዛሬ። ለምንድን ነው ብሎ ቁጭ ለምን ሳደባለህ እንዴ? እንኳን ኤርትራን አይደለም ሮሚ የኛ ሀገሮቹንም አልሳደብም። እንዳትሳደብ በጣም ነው የምንወዳቸው። ታንቃችሁ ሙቱ። ኤርትራውያኖችን ስደቡ የምትሉ ካላችሁ ታንቃችሁ ተያይዛችሁ ሙቱ። ኤርትራውያኖች ስናለቅስ አብረውን የሚያለቅሱ፣ ስንስቅ እርዳታ ላይ የሚሳተፉ እኔ በበኩሌ ኤርትራኖችን የመንካት ሞራል የለኝም። አብረውን የሚያለቅሱ ወርቃቸውን ሽጠው አዲስ አበባ ላለ ቤተክርስቲያን የሚያሰሩ ኤርትራኖችን ለምን ብዬ ነው የምሳደበው? መንግስትና መንግስት ከተጋጨ እሱ እኮ ማለት ነው ሮሚ ግለሰብ ተነካብኝ ብሎ እኮ ነው የሚያብደው። አሁን ምን አለ መሰለሽ? ቆይ አንተ አልኩትኝ ግለሰብ ሲነካበት እንደሆነ ያወቅኩትኝ ሁሉ ኢትዮጵያኖች አለ ኤርትራኖች ኢትዮጵያኖችን እንደ ግለሰብ ከነኩ አለ ሁላችንም መዝመት አለብን፣ እርስ በርስ ተባሉ አለ። ታዲያ ለምን አሁን ጂጂን አልደግፋትም ወይ እሷም እኔን አልደግፈኝም? አንስማማማ ሮሚ እሺ። ታዲያ ጂጂን እና ሞኒካ ሲጣሉ ነበር። ለምን ለጂጂ ኢትዮጵያዊ ናት ጂጂ ሮሚ፣ ለምን ታዲያ ባለጌም ትሁን ጥሩም ትሁን ማይቀበላቱን ለምን ለእሱ አልቆመላትም? ልክ እሱ ለሚፈልገው ሰው ለራሱ ለሚያስፈነግረው ሰው ሲነካበት እያበደ ይተክለበለበ መጥቶ ተናገረ። ሞኒካ ከኦሮሞች ጋር ተጣልታ ነበር አይደል? የዛ ጊዜ ምንም አይነት ነገር አልተናገራትም። ገባሽ? ልክ ግን ዛሬ የሚፈልገው ሰው ለማግዞ ነው ለሆነች አንዳለች የምታሸነጉሮ መሰለኝ ለእሱ አግዞ እሷን ሰደበችበት። ከዛ እንዴት ትሰድቢያታለሽ? የጎረቤት ሀገር መጥቶ ህዝቤን አይሰድብም ብሎ ተነሳ። ከዛ እሺ ይነሳ ኮኔኩ ማርሾ ወለደው ልጅ ለምን ሰብስቦ ያሳድብ? እኔ ልጅ እንደፈለገ እኮ ይናገር እኮ። ኤርትራኖችም እኮ ቀላል አይደሉም፣ የዋዛ አይደሉም፣ ይመልሱለታል። ግን እኔ ቤት መጣና ጥያቄ አለ ምናምን ሲል ኦኬ ብሽ ብዬ አስገባት። ኤርትራኖችን መሳደብ አለብሽ አንቺ እኮ ከዚህ በፊት ሰድበሻቸው አታውቂም፣ ተናግረሻቸው አታውቂም። ምክንያቱ ምንድን ነው? ጭራሽ ማለት ነው ሮሚ እንደው ሰው ሳይሳደብ ሲቀር ጥሩ ስድብ ጥሩ አይደለም እንደማለት። እንዴት ለምን አልሰደብሻቸውም? ዝም በይ። ይቺ ነጭ ቅማልም እኔ ስለሌለው ትፈንዳ እንጂ እናትሽ ማን እንደሆነች እኛ ጠንቅቀን እናውቃለን። ይዛት የመጣች ሴትዮ አንቺን እንደማትወክል እኔ ጠንቅቄ አውቃለሁ። ግን ሮሚ አንቺ እኮ አውቃለሁ፣ አንቺ እንደምታውቂ አውቃለሁ። ያቺ ዘመዴንም ከአንቺ ጋር እንትን ያለችው ቤተሰቤን ሮሚ በነገራችን ላይ ማርያምን አንድ ቤተሰቤን አውቃት እኔ እንደውም እንዴት እንደተዋወቁ ራሱ ገርሞኛል። ይዘሻት የመጣሽው አውቃለሁ፣ ግን እሱ አይደለም ዋናው ፖይንት። አዎ እሱ አይደለም ሮሚ። ግን አሁን ደግሞ ያ ሙድ ያደረጉ ገባሽ? አሁን ደግሞ ያቺ ሴትዮ ያን ነገር ይዛ ስትመጣ ፌስቡኩም ምኑ ተሰራጭ አይደለ ሮሚ? ወከባ ሆነላቸው፣ በዛላቸው። ያ ሲሆን ደግሞ ይሄ ደግሞ እቴቴ ደግሞ ብድግ ብሎ ቦይፍሬንዷ ነው። ምን አገባኝ እኔ የሚወክል ነገር እኔ ይሄ ነው ብዬ እስካላመጣሁ እኔ ነገ ተነስቼ እዛ ሀገር ቤት እያለ የሚለጠልጣ ሴትኛ ዳሪ እቺ ናት ብዬ ይዤ መምጣት ያቅተኛል እንዴ ሮሚ? ገባሽ? ተጨማለቁ የሰው ፋሚሊ ሳይገረፉ ሚዲያ ላይ። እስቲ እናቱ የወለደችው የኔም ፋሚሊ አምጣ እንዴ! ማን አባታቸው ነው የሚሰማቸው? እንደዚህ የሚግማሙት ነገር ምንድን ነው? ይቺ እኔ አይቻት አላውቅም። ያጠገባችኋት እናንተ ናችሁ። አንቺና ጉቺ እየገባችሁ ይቺ ሰው ሁሉ ማያትን ሴትዮ ምን ሾነኝ ብላ የመጣችሁ ሴትዮን እየገባችሁ አሳወቃችኋት። እናንተ ከመግባታችሁ በፊት እኔ አይቻት አላውቅም። በአፄ ሚኒሊክ ጊዜ የቀረ የፀጉር ስታይል አድርጋ እዚህ ቁጭ ብላኝኝ የምትል ሴትዮ እሱ እናንተ ናችሁ ገብታችሁ ያፈመሳችኋት። እኔ አላውቃትም ነበረ። ይሄ ማነው ኦንላይን ላይ የሆነች ልጅ አግብቶ የሄደው እሱ አልፈልግሽም ብሎ ትቶ ከሄደ በኋላ የድሮ ባሏን እዛ የተቀመጠችበት መቀመጫ ውስጥ ነው አቃጥላ የቀበረችው የተባለው።
ከዚህ ሴትዮ ጋር ምን ያጣላችኋል እናንተ? ሲጀመር እሷ ቤት ተገዛችሁ መሄድም አልነበረባችሁ። እኔማ ምን አውቃለሁ ጤነኛ ሀገር ልጅ ምናምን ጤነኛ ናት ብዬ እኮ ኖሮ የሚለካ በስመ አብ ቅዱስ ግማሽ ሰዓት ምትተኛ ግማሽ ሰዓት የሚያማት ግማሽ ሰዓት ታውራ ሴት ሀገር ስሚ ሬሳ ላይ በቀለ ጫት ቅማ የመጣች ሴትዮ ጋር እኮ ነው የምትጣይ ያለሽው። እቺ ጦርሽ እኮ ናት። ሮበስ መንፈስ ቅዱስ የሰው እናትሽ ብትሆን እኔ እዚህ ጋር እመቤቴ ምስክሬ ነው እናገር ነበር። አይደለችም እናውቃለን። ታምጣ ሌላም ጨምረው ያምጡ እስቲ እናቷ ሮሚዬ እኔ ምን እንደነገርኳቸው ታውቂያለሽ? ከዚህ በኋላ ደግሞ አሁን እናቷ አላችሁ፣ ከዛ ደግሞ ቦይፍሬንድ አለ ደግሞ ዛሬ የመጣ ቀጣይ ነገ ደግሞ ማለት ነው ያክስቷ ልጅ ነኝ እያላችሁ ነው አገር ቤት እያለሁ እየለጠለጥኳት የነበርኩ ነኝ ብላችሁ ምሸጉራት ነበርኩ ብለ ይዘና እኔ አይመለከተኝም። እኔ የሚመለከተኝ እኔ ባወጣሁት ነገር ስትናገሩኝ ብቻ ያ ሊሰማኝ ሊያመኝ ይችላል። ከዛ ውጭ ማንንም አለሌ እያመጣችሁ በለጠፋችሁ ቁጥር ነው አይደለም ብዬ የምጋተታቸው የለም። ደንቆሮች ምን ይመስላሉ? አበዱ። በስማም ቲክቶኳችን የለውም ነበር ስመጣ ተቆራርጦ የተላከልኝ የምድረቃውስ ነው እንዲ ያለው ነው ያልኩት። እኔ እኮ ትናንትና ስጠይቅ ነበር ኢትዮጵያ ሄዳ ነው እያሉኝ ነበረ። ሮሜት ሄደች እያሉ ኢትዮጵያ ነኝ ያለሁት ኢትዮጵያ እኔ ቁጭ ብዬ እዚህ እግሬን ሰቅዬ ከፋ እየጠየኳቸው የጉራጌ ልብስ ለብሻ አላየችኝም ወይ ሮሚ? እንደዛ አምሮብኛ ሁሉ ሺህ ሰው አይቶት አይቼሻለሁ ስታምሪ የኔ ፍቅር እጀኛ ፈር የኔ እናት ስታምሪ ሲያምርብሽ ደግሞ የኔ ውድ በጣም ነው የሚያምርብሽ። ቤታዩ የኔ ቆንጆ ቴንኪው በጣም እናመሰግናለን። አመሰግናለሁ። ዮኒ ማኛ ሮሚ እኮ ስሚ በየአቅጣጫቸው ተደራጅተው አንድ ሰው ላይ አንድ እኔ እግዚአብሔርን አንድ አሁንም ያይ ጉቶ ቤቱን ከፍተዋል። በቃ ተደራጅተዋል እንዳለ አለን ያለውልሽ አራውጣቸዋለሁ። ይዤ ከነገ ጀምሮ ገባለሁ። አራውጣቸዋለሁ። ምን አባታቸው ስለሆኑ ነው የሚነኩሽ? ሲጀመር አንቺም መሆን ስለማይችሉ እኮ ነው። ቤታየው ቅናት እኮ ነው። ቁጭ ብለሽ 5000 6000 ሰው ያይሻል። ኔትወርኩን ያዘችብን። ምን ያገናኘዋል? አንቺን የሚያይሽ የሚወድሽ ሰው ነው። እነሱ የሚያቸው የሚወዳቸው ሰው ነው። በግሊሞት ሆኖ በኢየሱስ ስም ኧረ እንደው ይሄ ቪው በስማም ተሰጥቷቸው ባጣጣሙት። ሮሚዬ የባልሽ ፎቶ ደግሞ ተመቸኝ። ሱሩን ዝቅ የሚያደርግ ወንድ በጣም ነው የምወደው። የማዘሬት ሳልተመቸሽም ሀገር በክብር ይነፉ አልኩኝ እኮ። ይሄኛውን ደግሞ በክብር ይሸጉራችሁ ሴቶች አልኩኝ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። እስከ ዛሬ የት ነበረ ግን ቴቴ? ማለት ለምን ቆየ? ለምን አዘገየው? ልክ አሁን ተጠርጠር አድርጎ በቃ እኔ እንዴት እንደሚችልበት ፓስተርነቱንም ያዘ አየው። ምንም አልተመቸውም። ምንም ቪው ጠረረበት። ጊፍትም የለ። ወደ እንትና ጋር ከሮማን ጋር ተጣልታለች ብሎ ወደ እንትና ተጠጋ። ታረቅን። ከዛ ሲያጣ አሁን አንቺ ላይ ተነሳ። ቪው ስለጠረረበት እኮ ነው እግዚአብሔርን እንጂ ምንም ሪዝን የለውም። ምንም ሮሚ ምንም እኮ በቃ እሷ ሻት ደግፍ ምናምን ማለፍ ይችላል። በቃ ማለት በእኔ መንገድ መመራት ሰው በግድ በእኔ መንገድ ሂጂ። እንደሱ እኮ ነው ዮኒ ማኛ ከኔ ጋር የተጣላው። እንደዚህ አድርጊ ይሄን እንዲህ ምንድን ነበር ያዘዘኝ የነበረው? ተኝ ተተኩስን ያላረግም አልኩት። እንዲህ አድርጊ ብሎ የሚያዘው ነገር አለ። በራሱ እንድትመሪ ጋይስ። በነገራችን ላይ የምትጠራው ሰው ፎቶሽን የሰጠችው የታበቶ ታውቅና ነው። እኔ በነገራችን ላይ ማለት ነው እስኪ አሁን የጠራቻት ሰው እንኳን ማለት ነው ስለ እኔ ድምፅ ሪከርድ እስኪ አውጪ በሏት። አንድ እኔ ሮሚ ጓደኛ ሲዝ ማለት ነው ያው ዲቦራም ታውቃለች በአደባባይ ነው ስለ ቤተሰቤ ስለ ፍቅር አንድ ብሞት ነው የምልሽ ሮሚ። አንድ ብሞት አገባኝ ብለሽ ታወራለሽ። አላወራም ብሞት አላወራም። ለሰው ሲታማ ለእኔ ብለህ ስማ። ሌላ ላይ የሚሰራውን ሴራ የሚካሄድበትን ርቀት ስለማይ ብሞት አልኳቸው። እንኳን አሬን እንኳን እንትላሉ አማለው ሮሚ አልዋሽም። ጓደኛ ከያዝኩሽን ጓደኛ ካረኩሽ ሮሚ ስለ ቲክቶክ ሰዎች አማለው አልዋሽም ሮሚ። በደንብ ጉቺን ማማት ካለብኝ ካላወቅኳትኝ ካልተግባባን ሮሚዬ የሆነ ሰው ካገኘው በውስጥ አማለው እንትና እንዲሆነ አገርምሽሞ ስለ ራሴ ግን አሬን እንኳን ነጥቤን አታገኙ። እስኪ ታዩ ሌላውም ማለት ነው የተጣሏት እንግዲህ የምትሏትኝ አሁን የጠራት ሰው ማለት ነው። እቺ ለኔም ጓደኛ አልነበረችም፣ በቅርብ ነው ያወቅኳትኝ። ያቺኛው የመጀመሪያዋ እዚህ ቲክቶክ ላይ አብሬ ነበር። ጠይቋት እስኪ አንድ ቀን ስለ ቤተሰብ አንስቼ አላውቅም። ብሞት
እንኳን ለዚህ ቻለም ለኦርደር ላውራ ቀርቶ አይደለም ለዛች እንኳን አውርቼ አላውቅም። ይኸው በአደባባይ ነው የምናገረው። ብሞት አልኳችሁ ብሞት ለማንም መተው ያ ሰውን የላከለት ያ ሰው እኮ የላከለት ማለት እኮ ትክክለኛ ሰውን ነው የሚጨንቀኝ። ተምሬበታለሁ። መጀመሪያ በዛች ነጭ ቅማል ተማርኩበት። አሁን ለሚሆነው ደግሞ ምንም አይመስለኝም። እኔን የሚወክል ነገር የለም። ነገ ካስፈለገ ረግጠዋለሁ። የቲክቶክ አለቃ ነኝ ያለ ሌላ ነው ጋይስ፣ እሱ ሌላ ወሬ ነው። እኛ የምናወራው እሱ ሌላ ወሬ ነው። የቲክቶክ አለቃ እኔ ባርኩት አራምዱት የሚል ማን ነው እሱ? የቲክቶክ አለቃ ሊሆን አለ። እንደ ሀቢባ ሲያዋርድ ሀቢባ አልመጣም ብላ ስታዋርዳቸው አርፈው ተቀመጡ። ራስሽን ማስከበር ነው። እንዳትሰሚ ይዘሽ እንዳትሰሚ የለጠፉትን ሰዎች ጋይስ በቴክስት ኮመንት ሳይኖረው ክሮፕ አድርጋችሁ አምጡት። እዚህ ቁጭ ብዬ ረግጠዋለሁ። ምን አገባኝ እኔ ሮምዬ እያስመጣው ገዝት ላይ እርገጡት እያልኩ አስረግጥላችኋለሁ። እኔ ምን አገባኝ? ለእኔ ለሆነ ሰው ነው እኮ የሚጨንቀኝ። አራሞች ሮሚን ቪዋይቶ ሊሞቁ ደረስ። እኔ እኮ የሚያስቀኝ አሁን ተጣላዎች ብሎ እናቷን ካደጅ። ይሄ ነው ቦይፍሬንድ ማርያምን ለተላችሁና ጋይ ገዝት እያስገባው በተራ እርገጡት ነው የምላችሁ። ትረቅጡታላችሁ። ምን አገባኝ እኔ ምን አስጨነቀኝ? ጉቺ ተኛች እንዴ ሮሚ? ጉቺ ምን ታርግ እንዴ? ምን አይነት ጉድ ነው ግን? ጉዶች ናቸው። ሴት ሲጣላ ወንዶች ደግሞ እንደው ሴት ሰሞኑንም እኔማ አንዳንዴ ሮሚ ምን እንደማስታውቂያለሽ በግሩፕ ከፍተው የሆነ አጀንዳ እየሰጡ ተደራይተው እርስ በርስ የሚመጡ ነው የሚመስለኝ። ማርያምን ሮሚ ሳስበው እርስ በርስ የሆነ ይተዋወቃሉ ተደራይተው። በቃ አልቻሉኝም። በቃ ሮሚ አልቻሉኝም። ከቲክቶክ ማነቃነቅ አልቻሉኝም። በሴት በወንድ ተደራጁ አልቻሉሽም። እግዚአብሔርን የመይሳው ልጅ አልቻሉሽም እንዴ? ሰው ልጅ ይሄ የሆነ አጀንዳ አለው። ገባሽ? የሆነ የፖለቲካ ሴራ አይዶን ነው ያልገባኝም፣ ግን የሆነ አጀንዳ አለ እየተመጣ ገባሽ አይደለ? አጀንዳ የሚሰጠው አሁን የሆነ እንትና አይ ቲንክ ዘመቻ ጀምረው ነበረ። ገባሽ? ጉቺ የሚያቆመችው ለዛ ነው። የሆነ በቃ ተው ሰው እየሞተ ምናምን ስለሆነ አጀንዳ አታስነሱ ምናምን ስለተባለ ነገር ወዶ ፈቅዶ ለተጫወተው ምን አገባል? ኖ እሱ አይደለም መጫወቱ መጫወት አይደለም። ይሄ ሰው እየሞተ ምናምን ነው እና አሁን እርዳታ ያስፈልጋል ምናምን አጀንዳ ሲመጣ አየሩን አትያዙ ምናምን ስለተባለ ይመስለኛል። አሁን ያችም ነጭ ቅማል ከሆነ ብቻ ነገር አለው አምጥታ የሆነ ሴራ አለ። እኔ ያልገባኝ እኔ አትችሉኝም፣ መድኃኒዓለምን አትችሉኝም ልንገራችሁ። ሮሚ ግን ይላሉ። ሮሚ ግን ኧረ ቲክቶክ ላይ ጠፍተሻል። እግዚአብሔርን ሮሚ የት ሄደች? ኧረ ረግጠዋለሁ እኔ እዚህ እናንተ አስገብቼ እርገጡት ነው የምላችሁ። እንደው እርግጥ አድርጉ። ፎቶ እኮ እየጠበቅኩ እኮ ነው። ቆርጣችሁ ላኩልኝ እስኪ። ደግሞ ሁሉ ግስት ብለውበታል። ፎቶ ላይ ጭንቅላታቸውን ለጥፈውበታል። ምኑ ከምኑ ሊው ሮሚ የለችም። አንቺ ጉቺ ወይዬ ኧረ አለውኝ እኔ ነጭ ቅማል የምትባለው ሴትዮ የት ነው የምትኖረው? ፎቶውን ቆይ ቆርጣ ያምጡልኝና ማለት ነው እዚህ ለጥፌ ከጀርባ ገስት እያስገባው ይርገጡትኝ። ምን እኔ አጥንቴን አያመኝ ምንም ለማይመስለኝ በተራ እየገባችሁ እሺ ተዘጋጁ ዶች። አንዴ ፎቶውን ያምጡልኝ። ፊታቸው ተለጥፏል አይታይም። አምጡልኝ ዶቼ አስረግጣችኋለሁ። ቁጭ ብዬ እኔ በፎቶ ገብቼ ተረግጣላችሁ። ምን አገባኝ? ማስክሽን ያረግሹና አንሹ ይሉሻል። ኧረ ማስክሽን አንሹ ይሉሻል። እኔ ግን አሪፍ ማስክ የሰሞኑ ቡዳ በልቶኛል። እዚህ ቲክቶክ ላይ ተሰብስበው እሱም ማጥፊያ ነው። ምን ሆነው ግን እንደዚህ የሚሆኑት ግን ምንታጠረ ያስገኝ እኔ ምን አውቄ ታመው ነው እንጂ ታመው እንጂ ተበክለው ደግሞ ስንት ናቸው? በቃ ከስር ፍልቅ ተደራይተው ሮም የሁሉም ተደራይተው እንኳን አልቻሉኝም እኮ ሮሚ ታውቂያለሽ።
ቆይ ነጭ ቅማል ጨረሰች ስንል እቴቴ ይነሳል። ቆይ እቴቴ በጣም ነው እንደ ጠረረበት። ቆይ አንዴ ቆይ ሮሚዬ ፎቶ እንትን እያሉልኝ ነው። ልጻፍላቸው አንዴ እንዲልኩልኝ። ምን አይ ነው አለ አሜሪካዊ ነው ያለው። ሼባ ነው የሚያገላብጣት ብለው ነበር። አሁን ደግሞ ሱሪውን ዝቅ ያደረገ ሰው ነው ያገላብጣት አለ። ሼባ ነው የሚያገላብጣት አላሉም እንዴ? የሆነ ሽማግሌ እጅ አይተናል፣ ሽማግሌ ነው የሚያገላብጣት ሲሉ ነበረ። ዛሬ ደግሞ ሱሪውን ዝቅ ያደረገ። ወይ ዘንድሮ እንደው ቤታ መከራሽን በላይ ዘንድሮ። ውዶች ለምረም አለኩልኝ። ኖ ስሚ ዴኒ እቺኛ ዴኒ የሞተ ሰው አትናገር ያላለም። የሞተን ሰው መናገር ማለት ወንድሙን አንተ እንዲህ እንኳን ሞት እያልክ ስትናገሩ ነው። ይቁጠሩና ያልቅሱ። አረ ማኪ ቴንክ ዩ ሶ ማች። ይህንን እየቆጠሩ ደግሞ ታንቀው እንዳይሞቱ እዛ ነገር ይዘንባል። ለረብስ ማሙል ደንፈስ ቅዱስ ማኪ ቴንክ ዩ። በቃ በእናትሽ እኔ እናት ቅድም ሰተሽኛል። ቴንኪ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪ አመስግኑልኝ። እኮ ረገጣ ልገባ ነበር። አመስግኑልኝ። ካጠፍ ድርብ አድርጎ ውስጥ እኔ እናት እኛ ሃይማኖቱ ተቀየረ። ምንም አይነት ጊፍት የሚወርድለት አጣ። ወደዚህም ወደዛም መሆን አልቻለም። አሁን ደግሞ አንቺን መርገጥ ጀመረ። ማን ሊያወርድለት? ፊንገር ሾ እና ነጭ ቅባት የላቸውም። 5 ሳንቲም ለእነሱም ጠሮባቸዋል። እንኳን ለሱ ጊፍት ሊሰጡ። አመስግኑልኝ ማሮች። ጉቺም አትመርቅም። እችም ስቁንቁን ሆነች እኮ። ጉቺዬ ምን እያደረግሽ? ገላሽ እየታጠብሽ ነው? ትታይኛለሽ። ምን ሆነው ነው የሚያብዱት? ሮሚ ራሱ ግራ ገባል። እኔ እኮ ግራ ገባኝ። አንቺ ስመጣ እግዚአብሔርን የእሷ እዛ ጋር እናት እኔ ደግሞ አንቺ ውስቲ ልጁ ተመችቶኛል። የአሜሪካን ቦ ሮሚ ሶሪ። እሺ ጋይስ በዚህኛው ሲልኩልኝ ከዚህ ወስጄ ወደዚህኛው ስልክ እንትን እያልኩ ነው። ሶሪ በዚህኛው ሰው 2 ስልክ ነው ያለኝና በዚህኛው ቴሌግራም ልከውልኝ ነው። ሮሚዬ እንትን ፎቶ ለጠፌ እያስገባው ገዝት ላይ እንዲራገጡ እኮ ነው። ሞቅ እንድና አምጪ ውስቲ እስኪራፊ ቤት አለ። እሺ ሮሚ አለ ውዶቼ። ውይ የኔ ፍልተር ትንሽ አነጣው ያረኳትኝ። ሮሚ አለው እንዴ? ምንድን ነው ጸጥ የሚሉት? እስክታወጭ ተጠበኩ ነው። ውይ አሜሪካን ቦይ ሲያምር እንዴ በላ ያልኩሽ። አንቺ ደግሞ እርጋጭው እንድረግጭ እኮ ነው። ሮሚ ስክሪን ኤምቢ ያለ ሞዴሬተር ማን ያለው? እርገጭ እንጂ ሮሚ እርገጭ ሮሚ እንርገጠው ወይስ ምን እናርገው? ሮሚዬ
ይሄ ምን ይረገጣል? ሱሪ ወረዲ ወርዶ ለራሱ ግራ የገባው ነው የሚመስለው። ምንድን ነው መድኃኒዓለም ማውጣት። አንቺ እንደዚህ አድርገው የሚሄዱት ምንድን ነው? መፈንዳት ነው ውዴ። እኔን ለማማለል ሱሪውን ዝቅ አድርጎ እያሻፈደኝ ነው እኮ። አልገባሽም እንዴ ሮሚ? እያሻፈደኝ ነው እኮ። ቤታ በእንደዚህ ነው የምትሻፍደው ተብሎ መሰለኝ እያሻፈደ። ይሄ ፊልተር ባነሳው ጥሩ ነበር ሮሚ። እንደውም ቀላ አለ። የዚች የኔ ፊልተር ናት። ይቻ ሻንጉሊት ሱሪው እኮ ወገቡ ላይ ጉልበቱ ላይ ነው ያለው። እንዴ ብሎ ሌት ነው ሮሚ። ማብራሪያ ስሰጥ እኮ ነው ጋይስ የሚያስቀኝ። ሮሚዬ አሁን ለዚህ ልጅ እንዴት አይነት አሰጣጥ የምሰጠው ይመስልሻል? እንዲህ ስታስብ እንዲህ በቃ ዝም ብለሽ ስታስብ ይሄማ ኦልሬዲ እኮ ተዘጋጅቷል እኮ። እኔ ግን የሮሚ መልስ ነው ጋይስ የሚገርመኝ። ስሚ ሮሚ ሚስማር ጥምዝ ይሻላል። ሚስማር ጥምዝ ታውቂያለሽ ሮሚ? አሞራው ግቡ ግቡ አይሻልሽም? ሚስማር ጥምዝ ማለት እሱ እንዲቆማል አይደል? እኔ ወገቡ ላይ ጉብ ብዬበት። ይሄን ማብራሪያ የሰጠችው ደግሞ ፊንገር ናት። እኔም ራሱ አላውቅም ነበር ሚስማር ጥምዝ ማለት ብላለች። ወገባቸው ላይ እግርሽን ጥምጠብ ማድረግሽ ጉብ ምት። ይሄ እንዳውም ዝግጁ ነው። ያኛው አውላልቀሽ ነው ውዴ። ይሄ ሳታውላልቂ ጉብ ነው የምትይበት ጋይስ። እና ይሄ ነው የሚለጠልጠኝ የሚጀልጠኝ። እንዴት አያችሁልኝ ውዶቼ? ተመቻችሁ? ኮመንት ጻፉ። ሞቅ ሞቅ አርጉት። ተመቻችሁ ጋይስ? ተመቻችሁ? እናታችሁ የሚሸጉሩ ይሄ ነው ሮሚ። ሰው ላስገባ ነው አይደብርሽ? አስገቢ የፈለግሽው ነው። አይ ለሞራሌ ብላችሁ አይደለም ጋይስ። ላኩ አበባ ላኩ። ቅጥቀጣ ብቻ ቅጥቀጣ የሚቀጠቅጥ ሰው ነው። ዝም ብሎ የሚገባ ነው። ቅጥቀጣ የሚቀጠቅጥ ሰው ዮኒ ኢትዮጵያ። አይ ቲንክ ሰው እየገባባን ነው መሰለኝ። ስሙ ውዶቼ፣ ምንድነው ጉቺ የሚሉት? አንቺ ጉቺ እንፍጥ መሰለ ጌጤ ውዴ። እንዴት አየሽልኝ የሚጀልጠኝ ልጅ? ቤታ ግን አሁን ሌላ ነገር ማውራት መጫወት አንችልም ወይስ ፈልገሽ እንዴ? ለምንድን ነው ጉቺ ደግሞ አንቺ እንዴ ያምሻል እንዴ? ለምን ሲባይ እንዴ ጉቺ ደግሞ ይሽ አንቺ ደግሞ አታናጅኝ። ያምሻል እንዴ? ሙድ ሊያዝ እንጂ እንዴ። ምን ነው ሁሌ ተሰብሬ ነው እንዴ ማየት የምትፈልጊው? ለምንድን ነው ሙድ ቢያዝ? በቃ ሙድ ይዘን አዝገን እንወጣለን። ምን ሆነሽ ነው ጉቺ? ሌላ ምን ጉቺ ያምሻል እንዴ? እኔ ከነሱ በላይ ሰይጣን እኮ ነኝ። አላወቁኝም እኔን። ያምሻል እንዴ? ምን ያመጣው ይሸጉረኛል። አይልሽ አንቺ ጉቺ ምንድን ነው የምትፈልጊው እንዴ? ማንም እየመጣ ሲቀዝንብኝ ቁጭ ብዬ አይኔን እንዳይነ ምን አዝጋለሁ ቁጭ ብዬ። ሊዱ የምትባል ቤተሰብሽ ነው? ኧረ እኔ አላውቃትም ማን እንደሆነ። እኔ ምን አባቷ ነው አሽቃባጭ እያለች 10 ጊዜ እኔ ጥላቻ ሊያሳብድሽ ነው እንዴ? ምኑና ለእኔማ ካሽቃበጥሽ የኔ ቤተሰብ እኮ አትሆኝም። እኔ ነግሮን ከቅድም ጀምሮ ውጪ አንቺ እሷ እንደፈለገ ይኸውላችሁ። ኦኬ እሺ ሂድ። ኦኬ እሺ አንዴ ጉቺ ሰው ልጁ እኮ ምንም አላረግሽም ለምንድን ነው የምትሰድቢው አላቸው። እኔ በመጀመሪያ ደረጃ አላውቀውም ብሰድበውም። አሁን እኔ መቼስ ትልቅ ሴትዮ ናት አይደለ? ያቺ ሴትዮ የመጣችውን ማዘር በክብር ይነፉ ስል ጥሩ አይደለም አይደለ? ያንን ያልኩበት ምክንያት ግን ያቺ ሴትዮ የውሸት እናቷ ነኝ ብላ ደፍራ ከመጣች እሷ የደፈረችውን ብልግና እኔ ለምን አልደፍረውም ብዬ ነው ማዘር በክብር ይነፉ ያልኩት እንጂ እውነት ለመናገር ሴትዮዋ በእድሜዋ መከበር ያለባት መነገር ያለባት ሰው ናት በክብር። ይህን ሰው ደግሞ ምንም አላደረገም ለምንድን ነው የምትሰድቢው አላችሁኝ። እኔ አልሰደብኩትኝም። እንደሚሸጉረኝ እንደሚያስደስተኝ ባሌ እንደሆነ እባካችሁ ልነቀሰው እንደሆነ እያማከርኳችሁ ነው። ስድብ ማለት በከለሩ በማንነቱ በተጠናበል እያሉ ነው። አንቺ ነሻታይ ምናምን ትያለሽ ጉቺ እንዴ? አንቺ አሁን ቅድም እኔ በአንቺ ቦታ በሆን ማለት ነው እርገጤን ገለመኔን አላስገባም። እነሱን ከፍትና ማለት ነው ራሳቸውን ግማታም ሲለ ቆረቆር እያበጠርሽ ነው እሺ፣ ከዛ እያልኩ ሙድ እያያዝኩኝ ከዛ እነሱን ሰልችታቸው ያቆማል። እንደዛ ነው የምታደርጊው እንጂ ጉቺ ታይ ለምንድን ነው የምትወው? እኔም አብሬ ያዝጋለሁ። አንዴ እኮ ሰው እኮ ከስህተቱ ይማራል። ማሬ አፍለኛል። አንተ ጉቺ እያሉ ነው እነሱ እንድትረጋገጥ ፈልገዋል።
መረጋገጥ አይደለም ጉቺ፣ መረጋገጥና ማላገጥን ወቂ። መረጋገጥ ማለት ግማታ ሙሻ ምናምን እያልሽ እኔ ግማታ ሙሻ ምናምን እንደውም አንቺ ሞር እንዲስትኝ የባሰ ከእነሱ ይልቅ በአንቺ ነው የምናደደው። እነሱ ምንም የሚያደርጉኝ ነገር የለም። ገባሽ? ቅማላም አንቺ ነሽ ካፈርኩ አይመልሰኝ እበት። በሴትዮዋም እንዲህ አላችሁ። ሴትዮዋም ብንብላ ጠፋች። የት አለች እናትየዋ የተባለችው? ዛሬ ወሬው ድፍን አላያችሁ? ደንቆሮ ስለሆናችሁ እኮ ነው። ማንም ያመጣውን ምን ነው እቴቴ ብዙ ነገር ሲል አንቀበልም። ሀሳብህን አስመሳይ ነክ ዛሬ ሌላ ነገ አፈር ትላላችሁ። የቤታ ሲሆን ትክክል ነው አይደለ ውዶቼ? አይደል? የቤታ ሲሆን ትክክል ነው። ለሌላ ግን ብሔር፣ ሃይማኖት፣ ግለሰብ ሲናገር ግን ትክክል አይደለም። ትክክል አይደለም። አስመሳይ ሀሳቡን በቀን በቀን የሚገለባብጥ ጋይስ ውዶቼ የተተዋወቁልኝ ይሄ ነው እኔን የሚሸነጉረኝ። ከወደዳችሁት ወደነዋል እናታችን። በዚሁ ቀጥ አይ አልተመቸንም ሌላ ቀይሪ የምትሉ አስተያየት ስጡ ውዶቼ፣ ኮመንት ላይ አስተያየት ስጡ። እናንተን ነው የምቀበለው። ጉቺ እንዳለች አልቆጥራትም። ቤታ እናቴና ክስቴ እንዴት ናቸው? ምንም ያላረገውን ልጅ እኔ አበሻ ምንም ይሁን አላውቅም። ምንም ያላረገውን ልጅ አትስደቡትኝ፣ ግን አስተያየት ስጡ። ለእኔ መጥነኛል፣ አብረን እንቀጥል፣ ልለያየው ወይ ምን ይሻላል? ስሚኝ የላኩልሽን ይኸውና ማለት ነው። ቤታ ግን ስም እንዳጠሪ እንዳትናደጂ፣ ዝም ብለሽ በዚሁ ነው የምንሄድበት። እሺ ከዚህ ጋር የተያያዘ ነው። ሂጂ እና የላኩልሽን ስም እንዳጠሪ። እሺ የላኩልሽን ከውዬ ስም እንዳጠሪ። ይኸው ሂጂና ቴሌግራም ላይ ምክንያቱም ሰውየው ከኛ ጋር ስለሚግባባ እኔ በደንብ አውርቼዋለሁ። ምንም አያመጣም። ግን ሌሎችንም እንዲህ እያደረገ ነው የሚያጠፈው። ገባሽ? በጣም ባለጌ መርዝ ነው። በዚህ ልክ የሰው ልጅን እንጃ ሰይጣን ራሱ የሚቀናባቸው ሰዎች እውነት የእሷ አይኖ ገብቶኛል። አይኖ ያን ሰውን ያወራታለሁ ግን ያወራታለሁ። ያን ሰውማ በእኔ ቤት አይጠራም። ተይ እንጂ ደግሞ አንቺ ምን ሆነሽ ነው? ያ ሰው ነው በእኔ ቤት አይጠራም። እኔ አውርቼዋለሁ። ነገሩ ተዘግቷል። እሱ ሲጀመር ምንም አልመሰለው። ሙድ እየያዘበት ነው ሲጀመር። እሱ ጋር እሱን እኮ ነው የምልሽ። ግን የሚሄዱበትን እርቀት ነው እንድታይ የፈለኩት እንጂ እኔ አውርቼዋለሁ። ውዶቼ በቃ ተይው። ነፍጠኛ እሱን ዝጊው። እሱ ለመሰለሽ የእሱን ሰው ስም እኔ እዚህ ቤት ላይ አይመጥ ነው በጭራሽ አልጠራውም። ያዛን ሰው ረበስ እንዴት አይ እሷ ጥሩ ነገር ነው የነገረች። እኔም እንደውም አላወኩም። ያ ሰው ለእኔ መጥቷል። ግን መጠራት የሌለበት ሰው አለ በእኔ ቤት። ለመጠራት የሚቸኩል ሰው አለ፣ ቦታም አልሰጠው። ታናሽ ወንድም አለ። ይኸው ጋይስ እየጠየቃችሁ ነው። ታናሽ ወንድም አለው እያሉ ነው። አግብተሻል ነፍጠኛ? ታናሽ ወንድም አለው ውዴ? አላገባውም ማሬ። እኔ ያገባዋለሁ፣ ችግር የለም። ቆሜ ቀርቻለሁ፣ የሚያገባኝ አጥቻለሁ። ስለዚህ ታናሽ ወንድም ነው የምልሽ። እንድታገቢው አልፈልግም። ይሄ የኔ ነው፣ ድርሻዬ ነው። እንጣት አትበሉ። እናንተ ደግሞ የሆነ ነገር ስታዩ ጉብ አትበሉ። ድርሻዬ ነው። ወንድም አለው ተብለሻል። ከስር ጽፏል። ከተመቸሽ ከኔ ጋር ከእናትሽ ጋር መሄድ ከፈለግሽ ኖ ታናሽ ወንድሙን አገባለሁ። እሱማ ያንቺ እኮ ነው፣ የእናቴ ነው። ታናሽ ወንድም ካለው አገባዋለሁ። በቃ እና ጠይቀውና ታናሽ ወንድም አለው ታገቢዋለሽ። ጉቺ ለነገሩ የወንድ ፋብሪካ ናት። ጉቺ ያለው ልጅ አለ ውዴ። እኔ ግን ዝም ብዬ ሳየው ማሪ እንደ ሸምባል 3 ቀን ውጭ የሚያድር መሰለኝ። አያድርም። ቆፍጣና ነው ውዴ። ያድራል፣ ያስታውቃል። እሱን እንዳትነኪ እሱ እንዳትነኪብኝ። ኖ ሳየው ቤተሰቦቹ ራሱ ወንድሞቹ 3 ቀን ምናምን ውጭ የሚያድሩ ሲጠሩ የሚመጡ ሲባረሩ የሚሄድ ይመስላል። አልፈልግም፣ አልወደድኩትም። እንትናን ያስታውስሻል? ስሚ ጅማን ነበረ ጃውሳውን ያስታውስሻል? ኪኪን አስገቢያት በእናትሽ። ናይ ኪኪ አበባ ስጪ። አቦ ኪኪ ብትገባ እኮ አታወራም። ደስ ይላል። የወንድ ልጅ ሴት አያት ካለው ደስ ይላል። እኔ ግን ጋይስ ተመችቶኛል። ከዚህ በኋላ ስሚ መጀመሪያ ማን ነው ልጁ? በፍቅረኛ ውዴ ባለቤት ፊቱ አይታይም እኮ አንቺ ገባሻ ውዴ? እስካሁንማ ይታይ ነው። እኛም በትንኝጡ ደርድር። እሺ
ቆይ መጣች። እንዴት ነው የምደረድራችሁ? እኔ እኮ ገዝት እኮ አላስገባም እኮ አልችልም። ለሸማ አጣብሻት እቃውን እንደ መፋቂያ ነው ሰባብራ የምትጥለው እንደ አህያ ስትዘልበት። ደግሞ በእቃው ማማሰያ መስሏት ደግሞ ሲታይ እቃው ትልቅ ይመስላል። ማማሰያ መስሏት እናቴ ወጥ ነው የምትጨልፍበት። ምን አስባችሁ ነው? እሷ ከሆዷ እሷ እና ከሆዷ ሌላ ከሆዳቸው ሌላ አይታያቸው ወጥ ነው የሚያጠቅሱበት። አይ እንደዚህማ ከሆነ ምኑን ታየ? ለስድስት አድርጊው አሁን ያላቀም ስሚ ጋይስ አሁን ፊንገርና ሰም ቢያገኙት ማለት ነው ወጥ ነው የሚያማስሉበት። ቅቅል አይቀራቸው፣ ክትፎ አይቀራቸው፣ ዱለት አይቀራቸው፣ ያማስሉበታል በቃው። ሂዊ ብታስታውቃለች በባል ሱስ ተጠምታ እንደ አሰፍስፋ እንደቀረች። ውዴ ያጎት ልጅ አለች ፈልጊያለሽ? ከኔ ጋር መዛመድ ፈልጊያለሽ? ማን ነው ደግሞ ይሄ? የቤታ ፍቅረኛ ነው ውዴ። አንቺ እንዳልናደድ ክፉ ነገር እንዳትናገሪ ባሌ። ወይ መርቀሽ መውጣት ወይም ደግሞ አፍሽን ዘግተሽ መውጣት ነው። መርቁልኝ፣ እንድትመርቁልኝ ነው ፈልኩ። ባሌን አይታችሁታል፣ ወዳችሁታል። ኪኪ ቤታ የይችን ፂሟን የማትላጨውን ሴትዮ ግን ማን ነው የሚያገባት? አዎ አንቺ ኧረ ዝም አታዝቅኝ። ኧረ ጉቺ ኧረ ዝም እኔ ለተፈለ ፀጉር እንኳን እኮ አይላጭም። ወይኔ ሰው አሜሪካ ሀገር ተቀምጦ እንዴት የብብቱን ፀጉር መላጨት ያቅተዋል? ቴክኖሎጂ በተራቀቀበት ዘመን ዝኑ በፈጠረሽ ማለት ነው። ይሄ ሰውዬ ዘይት እንዳታወሪ በግዛ በጣም 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 የምትጸየፈው ሰው ነው። በጣም የምትጸየፈው ሰው ኧረ ስሚ ማሬ፣ ጉቶ በእኔ ቤት መረገጥ ይፈልጋል። እኔ እንዳነሳ ይፈልጋል። ጉቶ እኔ እንዳነሳ ከፈለግ ማለት ነው ካሻፕ ልክልሃለሁ። በካሻፔ $500 አስገባ። እሱም ለ2 ደቂቃ እረግጠሃለሁ በእኔ ቤት ማለት ነው። በካሻፔ ላይ $500 አስገባ። ለ5 ደቂቃ ደግሞ መረገጥ ከፈለግ $1000 አስገባ። እኔ እዚህ ቤት እንዳታነሱብኝ። ገንዘብ ከላከ ግን እረግጠዋለሁ። እዚህ ጋር ይለጣል። እኔ ራሱ ስሚ ጥርሴን ሳልፍቅ ነው የመጣሁት ካለ ወዲህ አስጠላኝ። ሁለተኛ እንዳታነሱ፣ ጭራሽ ጥርሱን የማይፍቅ እንዳታነሱ። ሳልፍቅ ነው አለ በቀደም ዕለት ከእንቅልፌ ተነስቼ የመጣሁት። 3 አንበሳ ካወረደ ጋይስ 3 አንበሳ ካወረደ እለጥፈዋለሁ፣ ፎቶ ረግጠዋለሁ። በነፃ ግን እሱ ይሄንን ቆሽ ማዳጥ እሱንም ለዛም ገንዘብ ስለሆነ ገንዘቡን እያዩ እየተስናናው እንጂ ጥርሱን የማይፍቅ ሰው እዚህ ጋር አላወራም። አውርቶ ሲጨርስ እንትን ይላል። ወደ ወሬያችን እንመለስ እና ሂዊ ኪኪ መርቁልኝ ውዶቼ። እኔ እግዚአብሔር ይመስገን አምላኬ ሆይ። ሼባ ነው የሚነጫት፣ ነጭ ነው ሽማግሌ የሚያገላብጣት ሲሉ ነበረ። ወደ ጥቁር ወጣት ተቀይሮልኛል፣ ተመስገን። ወጣት እንደሚነጨኝም ማወቃችሁ ትልቅ ነገር ነው። ሽማግሌ ጃጀ ሽማግሌ እንኳንም አልነጨኝ ውዶቼ፣ እንኳንም አልነጨኝ። ሲያምር ስሚያይ ኪኪ፣ እኔማ እኮ የሆነ አንድ ነጫጥባ ድክረት ያለ ሽማግሌ ቢያመጡ ኖሮ አጥንቴን ያመኝ ነበር። በሽማግሌ ዕቃ ነው የምትታሸው ቢባል እንኳንም በጎረምሳ አላችሁ። እንኳንም ሱሪውን እንዲዝቅ በሚያደርግ ሰው እንኳንም እቃው ራሱ ከሱሪው ላይ ያስታውቃል። እንደ ባንዲራ ስሚ ቲክቶክ እንዳይዘጋ ብዬ ነው። እቃ ቁጥር ያለ ሰው ነው ጋይስ እንትን የሚለኝ በእነሱ ቤታዊ እናቴ። ይህንንም ማጣጣላችሁ ነው። ይህችንም ብታገኙትኝ ፊንገርና ሸመቃው ላይ ነው ስቅት የምትሉት። ይህንም እናንተ እኮ አትምሩም እኮ በእጃቸው የገባችሁ ያወቃችሁ ሰዎች። ስሚ ይውይ በእጃቸው የገቡ ሰዎች ዳቧቸውን ክፍት ክድን የእነሱማ ዳቦ የማይባል ብላለች ጉቺ። ምንሽር ነው የወንዶቹ ነው የሚባለው ብላለች። ላይብ ላይ ብርቅት የምታደርጉ እንዲህ አይነት ሰው ብታገኙ ሰከት ነው የምትሉት ያለ ምንም ጥያቄ ከነ ልብሳችሁ ነው። አልዘጋም ነው ጨዋታው። አይዘጋም። ኧረ ባለጌ ነሽ። እስኪ ቡጭ በይ። አይዘጋም እያላችሁ ነው የምትለጠለጡትኝ። ምን መልክ ያለው እንኳን ሰው መች እናንተ ቤታችሁ ተቀመጠላችሁ ውዶቼ? ምኛ መልክ ያለው ነው የምንጠብሰው ገለምን መች እናንተ ተቀመጠላችሁ? ጠልተዋችሁ እኮ ነው ትዳራቸውን በትነው ሁለታችሁም ሲንግል ማሞናችሁ እኮ የምታሳድጉት እኮ። ይሄንን መች አገኛችሁ? ይሄንንም ሲበዛባችሁ ነው። ይሄም ሲበዛባችሁ ነው ውዶቼ። አረ እንዲህ ሲበዛባቸው
ጣታችሁ አይበቃችሁም እንዴ እናንተ? በጣታችሁ ጭንቅላታችሁን ብሬናችሁን እየነካችሁ የምትጎረጉሩ ሰዎች ወንድ ልታማርጡ ትፈልጋላችሁ። ወንድ ከእናንተም ብሶ እግዚአብሔር ባልፈጠረው ጣት ምግብ የሚበላበት ነው። ጣት ፊታችሁ የምትታጠቡበት ነው። እጃችሁን እዛው ሰዳችሁ እጅ እስኪል ድረስ የምታቦቁት እናንተ ናችሁ። ያ ጉቶ ተተውትኝ ጠቆር ያለ ነገር ሲያገኝ ቂጡን ነው ፈንደድ የሚያደርገው። መቼስ ሴት ልጅ ከጉቶ ጋር ምናምን እንደዚህ ተኝታ ምናምን ትለጠለጣለ አይታሰብም። የሚቀለው ማፈንደድ እንጂ በጀርባው ተኝቶ ሴት ማስደሰት አለ። ሴት ላይ ወጥቶ መቼስ እሱ አያስደስትም። ማፈንደድ ይቀለዋል። ጠቆር ያለ ነገር ሳይተንሰፍስፎ ነዋ። ጉትዬ ደስ በቃ ሰብሰብ ባላል አይደለ? እኔማ እንደርቶ ጠራሁትኝ። ጌታው ይቅር በለኝ ለሱ ለጠራሁትኝ። እና ቤት ለምቦሳ ስሚ፣ ለወንድና ለሴት ቤት ለምቦሳ ይባላል። ምን የሚባለው ጋይስ? ለትዳር ቤት ለምቦሳ ይባላል። ኧረ ቤቱ ሞቁ። ጉቶ ግን አይተዋል። አንበሳ ምን አይተዋል? እነሱ በባዶ ሲደርቁ እዚህ አንበሳ ምናምን አሁን በደቂቃው ሲወርድ አይተዋል። እኔ ግን ጌታን ያሳዝኑኛል። ለምን እንደሆነ ታውቃላችሁ? አሁን ጉቶ እንግዲህ ዮኒ በጣም ኃጢአተኛ ነው፣ ክፉ ሰው ነው፣ የሚያደርገው ነገር ትክክል አይደለም፣ አይታመንም፣ አጭበርባሪ ነው ሲለው ነበር። ልክ የቤታ ሲባል የኔማ ነርቡ ነው የሚነካው። ልክ የቤታ ሲባል ትክክል ነው እያለ መጣ። የእስከ ዛሬው ትክክል አይደለም። ሃይማኖትን ሲሳደብ ፖለቲካ ይሄ ትክክል አይደለም፣ ኃጢአተኛ ነው። የቤታ ሲሆን ሁሉ ነገር ትክክል ነው። ለምን ሌላዎቹን ትክክል አትሉም ታዲያ? ለምን የቴቴን አትደግፉትም? የቴቴን ሌላውን ለምን አትደግፉትም? ዛሬ ምን ለመደገፍ አነሳሳችሁ? አራም እኔ ተመችቶኛል። ልጁ ቦይፍሬንዴ ነው። ጣብሻለሁ፣ ተጣብሰናል። እንደውም እንደ ናሁ ሰናይ ፎቶ ስለሆነ እንጂ የሌላ ፎቶ ቢሆን ኖሮ ፕሮፋይሌ ላይ አድርጌ ዞር ነበረ። ስቶሪ ላይ ሁሉ ልብ አድርጌለት፣ ፍርጥም ያለ ልብ አድርጌለት ፖስተዋለሁ። እንደው ሰውነቴ አጥንቴ ከስቷል እንጂ ቆዳዬ ቢችል ኖሮ እንቀተው ነበር። ተመችቶኛል። ከዛ ቅማል ቅርጽ የማይሻል ወንድ አለ እንደው በመድኃኒዓለም ከነሱ። አሁን እነሱም ሰው ያማርጣሉ። ሆዱ እንደ ዘንቢል ካካ ሞልቶ ተወጥሮ ያችኛዋ ብታይ ዳቦና ሸለፈቷ የማይለይ ፊንገር። አሁን ፊንገር ሆዷ ዳቦ አትለዩትም እኮ ፊቷ ተጣሞ የሲንግል ማሞና ልጇን ያለባት እያሳደገች ሰው ልትመርጥ ትፈልጋለች። ሻመም እንደዛው ቂቤ ኪችን ውስጥ እየተለቀለቀ እንዳለ የአሮጊትና የሽማግሌ ማዕት እኮ ነው የሰፈረብኝ ላይ። ቅናተኞች መቼም አትጥሉኝም አልኳቸው። እኔ አንድ ስሚዊ እነሱ ተደራጅተው ለእኔ ግዛ የሰማዩን ይዤ ነው። አሁን ከእናንተ ተሰዳድቤ ስወጣ ሰላማዊ እንቅልፍ ነው የምተኛው። እናንተ ግን ቤታ ነገ ማን ጊፍት ሰጣል? ነገ ገብታ ምን ታወራለች? ነገ ምን ታደርጋለች? ገብታችኋል አይደል? ምንድን ነው የምትለው? ከማን ጋር ትጫወታለች? ጭንቀት ነው የሚሆንባችሁ። እኔ ግን ነገ ስመጣ እንደናንተ አጀንዳ አልይዝም። ዝም ብያውን ላስላሳርኩ አይደል? ጠዋት ስመጣ ፍራግመንቴን እሞላለሁ። ስንት ሀሳብ አለብኝ። ጊፍት ጋላሪ አፉን ከፍቶ እየጠበቀኝ ነው። እሱን እሞላለሁ። እጣ ፈንታ ልጆቼ ይጠብቁኛል። አጫውታለሁ፣ ሸቅላለሁ። ትዝ አትሉኝም። ማርያምን ትዝ አትሉኝም። ቅናተኞች ናችሁ። ቆጠራ እኮ ጀመሩ። ኧረ ቤቴን ባርኩልኝ። ደረቀ ቤቴ ውዶቼ፣ ባረክ ባረክ አርጉት። ቴንኪው ማኪዬ፣ የኔ ፍቅር፣ የኔ እናት ቴንኪው። ይኸው ቤቴ እነሱ ጋር ግን እንደዚህ አደቀጣ አበባም የለ። በስዕል አበባ አለ እንዴ ውዶቼ? በስዕል እንኳን አበባም ስሎ የሚሰጣቸው የለም። እኔ ቤቴ ይባረካል። ይኸው የሚስማችሁም የልክ ሳሙልኝ። ባሌን አብራችሁ ባሌንም አብራችሁ ሳሙልኝ። ዴቪድዬ የኔ ፍቅር ውዴ ባሌ የቤት ከዛሬ ጀምሮ እንዳውም ጋይስ የምናሆምን የምን አቤልን የምን ማንም ማቀናበር ከዚህ ልጅ ጋር እያቀናበራችሁ እያሳሳማችሁ እያስተቃቀፋችሁ ፖስቱልኝ ውዶቼ። ያንን ነው የምፈልገው። ከዛሬ ጀምሮ አቤልን ነሽ ማነሽ የፖስተተ ሰው ከኔ ጋር ነው የኔ ልጆች የምትጣሉትኝ። የቤት አባል ይሄን ነው አለቀ። ይሄንን እየለጠፋችሁ በየቲክቶክ አዙሩልኝ። እንዳውም የሁለት ቀን ቻሌንጅ ሰጥቻችኋለሁ። በኤአይ እያሳሳማችሁ ልቀቁልኝ ውዶቼ። 4 ነጥብ። ምን አጨቃጨቀኝ? እኔ ነው አይደለም አበበ ነው ከበደ ነው እኝኝኝ በተማርኩኝ እኮ በነጭ ቅማል። ማንን ነው የምታስረዱትኝ? ከማን ጋር ነው የምታስረዱት? ጉረኛ ነሽ ነኝ ውዴ፣ በጣም ጤማራም ነኝ እኔ ማር። ቤቴን ባረክ ባረክ አርጉት ውዶቼ። ሳሙኝ፣ እንተቃቀፍ፣ እንሳሳም። ለእኔ ልዩነታችን ነው ጋይስ። እኔ እንደዚህ ቅብርር ብዬ ተኝቼ ማለት ነው እያወራው፣ እነሱ ግን በሌላ ስልክ እኔን ነው እነ ጉቶ የሚሰሙኝ። ልዩነታችን አያችሁ? ሰው ፈልጎኝ ነው የሚመጣው። እኔ ሰው ቤት ተልከስክሼ ምን አሉ ብያ ላይም፣ እነሱ ግን በሰፊው ከፍቶኝ ቁጭ ብሎ ያዳምጣሉ። ቴንኪው። ልዩነታችን ጋይስ፣ እመቤቴን ተመልከቱ።
እነሱ እግዚአብሔርን ይኸው ቁጭ ብለው ከፍተው እያዳመጡኝ ነው። እዛ ሂዊ ከፍተው እያዳመጡኝ ነው። እኔ ግን በቤቴ ይኸው ቅብርር ብዬ ቤቴ እየተባረከ በመሀል እያወራው እናንተን እያጫወትኩ ዘና እያልኩ ነው። በቃ እነሱ ደግሞ ያልተቆጥራሉ። ግን ማለት ድጋሚ ቫይራል አወጣችሁ። እኔ ደስ ያለኝ እሱ ነው። ቪዮዬም አልሞተም፣ ሀሪፍ ላይ ነበርኩኝ። አሁን ደግሞ ሞር የድሮዋን ቤታ ደግሞ ቫይራል በደንብ እያወጣችሁ ነው። እናንተ አልታወቃችሁም እንጂ ወዳጅ እያበዛችሁ ነው። በደንብ ድጋሚ ደግሞ ቲክቶክ ላይ ስለ እኔ አጀንዳ እየመጣ እኔ ብቻ ነኝ በቃ የከበብኩት። በደረቁ ቢሆን ያሳዝነኝ ነበር፣ ይከፋኝ ነበር እኔ አጀንዳ መሆኑ። ቢያንስ እንኳን በሆነ ነገር ልጆቼም ጠንገንገን እያደረጉልኝ ነው። ማን ነው ያጠፋው? ቃቸው እየሰሙ ስለሆነ አንዴ ልሄድበት። እንደዛ አይሆንም። እንደዛ አይሆንም። ውይ በስመ አብ ፊቴ እንደዛ አይሆንም። ነፍጠኛ የምን ልሄድበት ምናምን እኔን እዚህ ቤት ምናምን ሰገራውን በሆዱ ተሸክሞ ስለሚሄድ ሰው ነው ቁጭ ስታወሪ እንደማይፈት ሰውማ እዚህ ቤት እንዳይጠራ በጭራሽ እንዴ! ስንት አመት ሙሉ ክፉ ብዬ የናቁትን ሰው አለቀ አውጥቼ እንዴ ጣልኩትን ሰው እኔ የምፈልገው ሰው ብቻ እስኪ ዛሬ ላውራ ብዬ አወራለሁ። አለቀ። ከዚህ በኋላ ሊያውን ከሳምንት በኋላ ብመልስ ነው። እሱንም ከደበረኝ አየሩ ሲመጣ ሞቅ ሞቅ አደርገዋለሁ። አለቀ። ይሄ ነው እኔ ጭንቅላ አውቄዋለሁኝ እናንተን ነገር። ከዚህ በኋላ አንቺ ወጥተሽ ስለዚህ ስለ አሩን ተሸክሞ በዳንቴል የሚዞር ሰውዬ ጋር ቁጭ ብዬ ልጨቃጨቅ ለምን ብዬ? ቅናትም እኮ ልክ አለው እኮ። ቆይተው ነው በቃ ማንም የማይመልስለት ሰው ማንም አይመልስለትም። እንዴ አንቺ ምን ሆነሽ ነው? እሱ አሁን ቢያወራ ማለት ነው ወይ እዚህ ቤት የተቦለኩት ወይ ምናምን ሊያሸረግዱ ካልሆነ በስተቀር እኔ ጊዜው መድኃኒዓለም በሚያውቀው አንድ ቀን የሚናገረው ነገር ተሰምቶኛል፣ ትዝ ብሎኛል፣ ሰድቤው አላውቅም። እኔ የምሰድበው በእኔ ገንዘብ የሚሸቅር ካለን እዛን ጠቅጠቅ አደርጋለሁ ወይ ዩቲዩብ ጀምርና ሄድበታለሁ። ለእኔ ብሎ ዩቲዩብ ጀምር እሰድበዋለሁ። ከዛ ውጭ እዚህ ቲክቶክ ላይ አውርቶ አሩ ሲመጣ እዚያ ላይ አንጠባጥብ ደግሞ እኔ ልሳደብ እንዴ? እንዳታረጊ ነፍጠኛ። ሁለተኛ ማርያም ደበረኝ። እስኪ አይደለም ልነግረው እኮ ነው ማነው እሱ የሚነገረው? ምንድን ነው ማነው እሱ የሚነገረው? እኛ እዚህ እኔ ቤታውን ተድራለች፣ ባሏ ነው ባሌ ነው እኔ አምኛለሁ ባሌ ነው ብያለሁ። ተሸክማችሁት ዙሩ። ይሄውን ያኳልኩላችሁ ምን ወይኔ ባሏ ነው ወይ መባል አያስፈልግም እኮ። ይሄው እኔ ተቀብያችኋለሁ። ምን አጨቅ ነው አይደለም ለሰው ለማስረዳት ምናምን። ስህተት እኮ አንዴ ናት እኮ። ሁለተኛ የሰው ልጅ አይሳሳትም ነው ልጆቼ። ነው ማድረግ ያለባችሁ የሱንና የኔን ፎቶ ማለት ነው እያቀናበራችሁ ብር አምባ ሰበረልህ አንሶላ ገፈፈልህ እያላችሁ ልቀቁ። ምን አገባኝ እኔ። ሰው እኮ ይልሽ ቀጮዬ የሚሰማው የሆነ የራስሽ የሆነ ነገር ሲሆን የሚያምሽ ገባሽ? አንድ ሰው እስከዛሬ ይሄ እቴቴ እስከዛሬ እንትን ብሎ የማያውቀው ብድግ ብሎ ተነስቶ ያው ስላለ አብሬ የምጓዝ አይደለም። ገባሽ? ምን አገባኝ ነው በቃ ምን አባቱን ያመጣል? ምን አገባኝ ነው ምን ብትሉ ጥቁር ቢነጫት ብትሉ ምናምን ቢላት ሱሪውን ያዘ ከሽማግሌ አንዴ ውሻ አንዴ ሽማግሌ ይሉ የነበረ ቀብራራ ወጣት ጥቁር አለቀ። ማብራሪያ አትስጪ። እውነቴን ቆንጦ ባለፈው ምን አሉ መሰላችሁ? የሆነ ሽማግሌ ነው የሚነጫት ብለው ሲያወሩ ነበር። እንስሳ ሲነጫት ነው አሉ። አሁን ደግሞ ይሄንን አምጠው እኔ ማፍረም መሰላችሁ? እንዴ አላፍርም። ሰው ነው የሰው ልጅ ስጋ ይሄንን ማልሰድበው ለምንድን ነው? ምንም ያደረገኝ ነገር የለም። ግን የሰው ልጅ ስጋ የለበሰ ሰው ሁሉ ክብር ሊገባ ይችላል። እኛ ቆንጆ ነን የሚሉት ተቀምጡ። አሁን የሸምባል ጆኒ ነው ምናምን ውጭ ወጥቷል እንዲያዋረዳት ቆንጆ ነኝ ጅላንፎ ጀለገግ ቆንጆ ነኝ ቆንጆ ነው ባሌ በዚህ ወጥቶ ልጆቼ በሱ ቆንጆ ምናምን ሆነው ቆንጆ አግብቼ ይላሉ። ይመች ተቀመጡ። ቆንጆ የተቀመጠ አወጥቷል እንዴ ያዋረዳል። ልጆቼ ወንድሞቼ ብዬ ብጠራ ይሻላል ያላት ይሄን ያክል ቀዝኖባም ማለት ነው። እኔ ደግሞ ይሄ ነው ባሏ ቤት ታውቃላችሁ። ይሄንን የመሰለ ወጣት ጥቁር ወጣት ምን ያንን እዚህ የተለቀለቀውን ልጅ በጥቁረቱ አይደል እንዴ ሴቶቹ የቆሙልን ምን ችግር አለው? የኔን አይነት ከለር ነው ያለው። አሁን ምላችሁ ግን ከጮኔ የምትምላቸው መሰላቸው መቤቴ እኔ ምንም አይመስለኝም። በጣም ዙም ስለሆንሽ ገዝቱን አስተካክዩ። ዙም ነሽ ወዲያይ ዙም ሆነሽ አይደለም ራሱ ነው
እናሽ ሆነሽ ነው እንዴ? እሱን አስተካክል አይደለሽ ነው ኖ ስልኩ ራሱ ነው ማለት ስልኩ ራሱ ነው። እና ልጁ አሁን ወንድም የለውም። እኔም እፈልጋለሁ ወንድሙን አፈላልጋለሁ። እስኪ የሰርግ ዘፈን እንዴ